በጣም ኢምፖርታንት ቪዲዮ ነው። በጣም ጠቃሚ ቪዲዮ ነው። ታግሳችሁ እስከ መጨረሻው ድረስ እዩት። እኔ ሁሌ የምነግራችሁ ነገር አለ። እንደዚህ አይነት ጠቃሚ ቪዲዮዎችን እውነቱን ለመናገር እኔ በነፃ ነው እንዲህ አይነት ሀሳቦችን የማካፍለው። ተከፍሎኝ አይደለም። ብር አልጠይቃችሁም፣ ገንዘብ አልጠይቃችሁም። ሰው እንደዚህ አይነት ነፃ የሆኑ በጣም ጠቃሚ የሆኑ ቪዲዮዎችን ማየት ሳትችሉ እስከ መጨረሻው ድረስ ምንድን ነው እያለ ያለው የሚለውን መረዳት ሳትችሉ ታዲያ እንዴት ነው ስኬታማ የምትሆኑት? እንዴት ነው አልጎሪዝሙን የምትረዱት? እንግዲህ እናንተ መልሱልኝ። ኤኒዌይስ ግን ዛሬ እንዴት እንጭናለን የሚለውን በደንብ ላሳየችሁ ነው። ቀጥታ ወደ ፕራክቲካል ቪዲዮአችን እንሂድ፣ ተከተሉ። ሁሌም እንግዲህ በስልክ የምትጠቀሙ ከሆነ ክሮም ላይ ትገባላችሁ። ክሮም ላይ ከገባችሁ በኋላ youtube.com ብላችሁ ጻፉ። ዘን የዩቲዩብ ገጽ ይመጣላችኋል። ስለዚህ 3 ነጠብጣቦች አሉ ከላይ ማለት ነው። እነዚህን 3 ነጠብጣቦች ንኩና ዝቅ ስትሉ ዴስክቶፕ ሳይት ወይንም ዴስክቶፕ ፔጅ የሚል አለ። እሱን ክሊክ አድርጋችሁ አብሩት ማለት ነው። ስለዚህ እኔ ማሳያችሁና እናንተ የምታዩት ከዚህ በኋላ ተመሳሳይ ይሆናል። እዚች ጋር መጨረሻ ላይ ክሬት የምትላለች ያው እዚህ ጋር ያያችኋት ክሬት የምትለዋን ትነኩና አፕሎድ ቪዲዮ ይላል። ይሄን አፕሎድ ቪዲዮ የሚለውን ትነካላችሁ ማለት ነው። ከነካችሁ በኋላ እንግዲህ ቪዲዮአችሁን እንድታስገቡ ያው ይመጣል ገጽ ፖፕ አፕ ያደርጋል። ይሄ ታውቁታላችሁ፣ ከዚህ በፊት ኤክስፒሪየንስ የምታደርጉት ነው። ስለዚህ እንደዚህ ይመጥላችኋል። ሰሌክት ፋይል የሚለውን መንካት ወይንም በዚህ መንገድ አፕሎድ ማድረግ ይቻላል። እኔ ለምሳሌ ከቪዲዮዎች መካከል አንዱን ለሳምፕል እንግዲህ ይሄንን አፕሎድ ማድረግ ብችል ያው ከዚህ በፊት አፕሎድ አድርጌዋለሁ ለማሳየት ነው ማሳያችሁ። ይሄ ቪዲዮ አለ ማለት ነው። ስለዚህ እዚህ ጋር አንድ ዲቴይል የሚል አለ እዚህ ጋር፣ ሁለተኛ ሞኔታይዜሽን፣ ሶስተኛ ቪዲዮ ኤሌመንት፣ አራተኛ ቼክ ኤንድ፣ አምስተኛ ቪዚቢሊቲ የሚል አለ። እነዚህ አምስቱም የራሳቸው የሆኑ የተለያዩ ዲቴይሎች አሏቸው። መጀመሪያ ዲቴይልስ የሚለውን ስንነካ እዚህ ጋር ታይትል ይመጣል፣ ርዕስ ይመጣል እና ርዕስ ስትጽፉ ብዙዎቻችሁ የምትሰሩት አንድ ትልቅ ስህተት አለ። ይህ ስህተት ምንድነው? ርዕሳችሁ የእናንተ ርዕሳችሁና ተምኔላችሁ ላይ የተጠቀማችሁት ርዕስ ተመሳሳይ ይሆናል። አንዱ ስህተታችሁ ይሄ ነው። ስለዚህ መቼም ቢሆን ተምኔል ላይ የተጠቀማችሁትን ጽሁፍ ለርዕስ ድጋሜ እንዳትጠቀሙት ማለት ነው። ተምኔል ላይ ሌላ ርዕስ ዘንድ ደግሞ እዚህ ታይትል ላይ ሌላ ርዕስ መጠቀም አለባችሁ። ከዚያ በተጨማሪ ታይትል ላይ አንዳንዶቻችሁ ቀን ትጽፋላችሁ የተፖሰተበትን፣ አንዳንዶቻችሁ ደግሞ ቪዲዮአችሁ ሙሉ ለሙሉ ስለምን እንደሚናገር ሙሉ መረጃ ዘርግፋችሁ ታይትል ላይ ትናገራላችሁ። ሁለተኛ ማስተካከል ያለባችሁ ይሄ ነው። ታይትላችሁ 3 ነገሮችን ማሟላት አለበት። አንደኛ ቪዲዮአችሁን የሚገልጽ መሆን አለበት። ሁለተኛ ደግሞ አጓጊ መሆን አለበት። ቪዲዮአችሁ ምንድነው ውስጡ የሚለውን ሰዎች ጓግተው እንዲያው ይሄንን ማድረግ መቻል አለበት። አጓጊ መሆን አለበት። ሰው ደግሞ በተጨማሪ ፕሮሚሲንግ መሆን አለበት ማለት የሆነ ነገር ከዚህ ቪዲዮ አገኛለሁ ብለው እንዲያስቡ መሆን ይኖርበታል። ስለዚህ እዚህ ጋር እንዳያችሁት ታይትል ሲባል እንደስከ ዛሬው ዝም ብላችሁ ዝርግፍ አድርጋችሁ ሙሉ መረጃ አይነገርም። የቪዲዮአችሁን ሙሉ መረጃ ታይትል ላይ ከተናገራችሁ ሰዎች ምን ያደርጋሉ? የእናንተን ቪዲዮ አያዩም ማለት ነው። ምክንያቱም የእናንተ ቪዲዮ ስለምን እንደሆነ ሙሉ ለሙሉ ታይትል ላይ ስለሚያውቁ። ስለዚህ ቁጥብ ታይትል፣ ገላጭ ታይትል መሆን አለበት። ቁጥብ ገላጭ መሆን ዘንድ የሚያጓጓ መሆን አለበት ማለት ነው። እንግዲህ ይሄ ታይትልን በተመለከተ በጣም ሰፊ ነው፣ ረጅም ቪዲዮ ነው የሚሆንብኝ። ስለዚህ እነዚህ 3 ቤዚክ ነገሮች ተመልከቱና ወደፊት ደግሞ አንድ ቪዲዮ ይዤላችሁ እመጣለሁ። ዘንድ እዚህ ጋር ዲስክሪፕሽን ላይ እስከዛሬ ስታደርጉ የነበረው ቪዲዮአችሁን ዲስክራይብ አታደርጉም። ዲስክሪፕሽን ላይ አንዳንዶቻችሁን ቻናል ስመለከት ከሌላ ሰው ቪዲዮ ላይ ዲስክሪፕሽን ኮፒ አድርጋችሁ እዚህ ፔስት ታደርጋላችሁ። የአንዳንዶቻችሁ ደግሞ እዚህ ታይትል ላይ የጻፋችሁትን ርዕስ ድጋሚ እዚህ ጋር ትጽፋላችሁ። አንዳንዶቻችሁ ደግሞ ባዶ ታደርጉታላችሁ። ይሄ ስህተት ነው። ዲስክሪፕሽናችሁ ቪዲዮአችሁን መግለጽ መቻል አለበት። ምክንያቱም ብዙ ጊዜ ዩቲዩብ እንግዲህ የሚጠቀማቸው መንገዶች አሉ። የእናንተ ቪዲዮ ስለምን እያወራ እንደሆነ የእናንተ ቪዲዮ ለማን መድረስ እንዳለበት ለመለየት የሚጠቀማቸው ነገሮች አሉ። ከነዚያ መካከል አንዱ ታይትላችሁ፣ ሁለተኛ ዲስክሪፕሽናችሁ ነው። ዘንድ ሌሎችም ነገሮች አሉ። አሁን ጄሚናይ ጋር አብሮ እየሰራ ነው ምናምን ሲባል ጄሚናይ ሁሉንም ነገር ያውቃል ማለት አይደለም። ዲስክሪፕሽን ይፈልጋል፣ ታይትል ይፈልጋል እና ዲስክሪፕሽናችሁ ሁሌም የእናንተን ቪዲዮ የሚገልጽ ነገር መሆን አለበት። ቪዲዮአችሁ ስለ ቪዲዮ ኤዲቲንግ ስለሆነ እንዲህ በነገራችን ላይ ቪዲዮ ኤዲቲንግ በነፃ ሙሉ ኮርስ ጀምሬ ነበር እዚህ ቻናል ላይ ምንም ሳላስከፍል እያንዳንዷን በፓርት እያደረኩ ልሰራላችሁ። ቪው ስለሌለው ቻናሌን እንዳይገልብኝ ብዬ ትቼዋለሁ። ስለዚህ የቴሌግራም ቻናል አለ፣ እዛ ውስጥ በነፃ ለቀዋለሁ። የቴሌግራም ቻናሌን ተቀላቀሉ፣ ከታች ሊንክ አስቀምጥላችኋለሁ ማለት ነው። ትዝ አለኝ እዚሁ ልንገራችሁ ብዬ ነው። ስለዚህ ስለ ቪዲዮ ኤዲቲንግ ከሆነ የምትሰሩት ቪዲዮ ኤዲት ቻናላችሁ ቪዲዮአችሁ ያስል ከሆነ ይሄ ቪዲዮ ስለ ቪዲዮ ኤዲቲንግ ነው የሚያወራው። ቪዲዮ ኤዲቲንግ ላይ እነዚህ ነጥቦችን በዚህ ቪዲዮ ዳስሻለሁ ብላችሁ ዲስክራይብ ማድረግ ያስፈልጋል። ከቻላችሁ በእንግሊዘኛ ጻፉ፣ ካልቻላችሁ ደግሞ በአማርኛም ይቻላል። ግን እንግሊዘኛው ሞር አሪፍ ነው የሚሆነው ማለት ነው። ዲስክሪፕሽን ላይ ይህን ስህተት እንዳሰሩ። ከዚያ ስለ ዲስክሪፕሽን ስናወራ አንደኛ ነገር ዲስክሪፕሽናችሁ ምን ይኑረው ማለት ነው። አንዳንድ ቻናሎችን በተለይ ጀማሪ ከሆናችሁ አንዳንድ የእናንተ ቻናል የሚመስሉ ሌሎች ቻናሎችን ታጋርጉ ዲስክሪፕሽናችሁ ላይ። ሁለተኛ ደግሞ ዲስክሪፕሽናችሁ ላይ ኪወርድ ተጠቀሙ።
ኪወርድ ማለት በጣም ቁልፍ የሆኑ ብዙ ሰዎች ሰርች የሚያደርጓቸው ቃላቶች ማለት ነው። ለምሳሌ ስለ ቪዲዮ ኤዲቲንግ ከሆነ how to edit the video how to cut how to ምናምን የሚባሉ ቪዲዮዎች አሉ። እንዴት ቪዲዮ ኤዲት ይደረጋል፣ እንዴት ቪዲዮ መማር እችላለሁ ምናምን የሚባሉ ብዙ ሰው ሰርች የሚያደርጋቸው። ስለዚህ እነዚህን ኪወርዶች ማስቀመጥ ያስፈልጋል። እናንተ ለምሳሌ የሰራችሁት ዩቲዩብ ላይ ቪዲዮ ስለመልቀቅ ከሆነ ደግሞ ዩቲዩብ ቻናል አከፋፈት፣ ዩቲዩብ ቻናል እንዴት ይከፈታል ምናምን የሚባሉ በጣም ብዙ ሰዎች እንዲህ አይነት ሀሳቦችን ሰርች ያደርጋሉ። ስለዚህ እነዚህን ኪወርዶች ዲስክሪፕሽናችሁ ላይ ማካተት አለባችሁ። በነገራችን ላይ ዲስክሪፕሽን ለማግኘት ቀጥታ ቻትጂፒቲ ወይንም ጄሚናይ ሄዳችሁ እኔ ስለዚህ ርዕስ ቪዲዮ ሰርቻለሁና ዲስክሪፕሽን ስጣኝ፣ ኪወርድ ስጣኝ ብትሉት ቆንጆ ኪወርድ እና ዲስክሪፕሽን ይሰጣችኋል። ስለዚህ ይህንን በደንብ ልብ ብላችሁ ዲስክሪፕሽናችሁ በዚህ መንገድ የተመጠነና ቆንጆ መሆን መቻል አለበት። ኦኬ ከዚያ በተጨማሪ ዲስክሪፕሽናችሁ ስለ ዲስክሪፕሽን ስናወራ ቪዲዮአችሁ ቻፕተር ካለው ቻፕተር ሊኖረው ይገባል። ይህ ማለት አሁን ስለ ቪዲዮ ኤዲቲንግ የሚናገር ሰው ስለ ኢምፖርቲንግ ያወራል። ኢምፖርት እንዴት ቪዲዮ እንደሚገባ፣ ቪዲዮ እንዴት ከት እንደሚደረግ፣ እንዴት ትራንዚሽን እንደሚገባ አያችሁ። እንደዚህ